ሰላም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት የምድር ዳርቻ እንደምን አላችሁ? እንደምን ከረማችሁ? እንደ እግዚአብሔር መልካም ፈቃድ ዛሬ የምንመለከተው የብሉይ ኪዳን ተከታታይ ትምህርታችንን ወይም የመጽሐፍ ቅዱስ ጥናት ኦሪት ዘጸአትን ነው። ኦሪት ዘጸአት ምዕራፍ 28 ነው ዛሬ የምንመለከተው። ምዕራፍ 28 ምን ይላል? ስለምን ይናገራል? እንዴት እናጠናዋለን? እንዴት እናስጠናዋለን? እንዴት እንማረዋለን? እናስተምረዋለን? እንዴት እንረዳዋለን? እናስረዳዋለን የሚለውን ነገር እንመለከታለን። እንግዲህ በይንተ ልብሰ ክህነት ነው፣ ስለ ክህነት ልብስ ነው። ልብሰ ተክህኖን በተመለከተ በተለይ አሁን ያለንበት ዘመን ዝብርቅርቁ የወጣበት ስርዓት አልባ የሆነበት ዘመን ስለሆነ ልብሰ ተክህኖ ምንድነው፣ እነማን ነው የሚለብሱት፣ እንዴት ይለበሳል፣ የት ይለበሳል የሚለውን ነገር በዝርዝር የሚነግረን እግዚአብሔር ለአሮንም ለሙሴም ለደቂቁ ለልጁ ልጆቻቸው ሁሉ ሕግ አድርጎ እየሰራውን የቤተ ክርስቲያንን ያለባበስ ስርዓት በተለይ ልብሰ ተክህኖ ማለት ነው። እሱን እንመለከታለን። ወአቅርብ ሀቤከ አሮንሃ እሁከ ወውሉዶ ሙስተ ደቂቀ እስራኤል ከመ ይሥኡ ሊተ አሮን ወናዳብ ወአብዩድ ወአልዓዛር ወኢታምር። እግዚአብሔር ሙሴን እንዲህ አለው፣ ወንድምህን አሮንን ጥራው፣ ልጆቹንም አብዩድንና ናዳብን፣ ኢታምርና አልዓዛር፣ እነኚህ ሁሉ የአሮን ልጆች ናቸው። እነኚህንም ሁሉ ጥራቸው። ወይሥኡ ሊተ አሮን፣ እነኚህም ልጆቹ እና አሮን ለእኔ መስዋዕት ያቀርቡልኝ ዘንድ እነሱን ጥራቸው ብሎ እግዚአብሔር ሙሴን እንዲጠራቸው አዘዘ። ወትገብር አራዘ ለአሮን ቅዱስ ለክቡር ወለሱራሄ፣ የተወደደ ልብስን ልዩ የሆነ የሚያንጸባረቅ ልብስን ለአሮን ልብስ ትሰራለታለህ አለው። ያ ማለት ምን ማለት ነው? ልብሰ ተክህኖ የምንለው አሮን የጀመረው ልብሰ ተክህኖ አሮን የለበሰው በቤተ መቅደስ ማን ስላዘዘ? እግዚአብሔር ስላዘዘ ሙሴን ስራ አሰራለትና አዘጋጅለታለሁ። ልብሰ ተክህኖ የሚሰሩ ሰዎችም አሉ። ሙሴ ያሰራል፣ አሮን ለብሶ ወደ ቤተ መቅደሱ መስዋዕት ሊያቀርቡ ሲገቡ ካህናት እንዴት ለብሰው መግባት እንዳለባቸው ዛሬ ልብሰ ተክህኖ ዲያቆናትም እንደ ሌዋውያን የምንላቸው በዚያን ዘመን፣ አሁኑ ዲያቆናት ሊቃነ ካህናት የምንላቸው በዚያ ዘመን ካህናቱ እንዴት ለብሰው እንደሚገቡ እግዚአብሔር ለሙሴ ያዘዘው አሰራ። ሱራሄ የሚባል ግምጃ ልዩ የሆነ ልብሰ ተክህኖ ማለት ነው እንዲያሰራ። ወአንተ አይዲ ለኩሉ ጠቢባን በልብ ለላኩ ላዕሌሆሙ፣ ወደ እነሱን ልኬአለሁ ወይም የተላኩ አሉ። ለዚህ የተዘጋጁ ጠቢባን ለነሱ ንገራቸው። ለዚህ የተዘጋጁ ማለት ልብስን የሚሰሩ ማለት ነው። ልብሰ ተክህኖ የሚሰሩ ጠቢባን ራሱ እግዚአብሔር አዘጋጅቷል። መንፈስ ዘጥበብ እሙንቱ ይገብሩ፣ ጥበብ የተሰጣቸው የሞላባቸው ጥበብ የተሞሉ ሰዎች እነሱ አሉና እነሱ ይሰራሉ። ቅዱስ ለቤተ መቅደስ በዘቦ ይቄድስ ኪያዬ፣ ከዚያ በኋላ ለቤተ መቅደስ የሚሆነው ልብስ እነሱ ይስሩለት፣ ያንን ይልበስ። ያንን ለብሶ ቅዱስ ልብስ ለብሶ እኔን ይቀድስ ነው እያለ ያለው። ቅዱስ ልብስ ለብሶ እኔን ይቀድስ። ልብሰ ተክህኖ ተለብሶ ወደ ቤተ እግዚአብሔር ሲገባ ሌላ ልብስ አያስፈልግም። በዚያ ላይ የሚደረብ የሚጠቀለል ምንም አይነት ነገር አያስፈልግም። ልብሰ ተክህኖ ልብሰ ተክህኖ ነው። በዚያ ላይ የውበት ሌላ ተቀጽል አያስፈልግም። ሌላ ኮተት አያስፈልግም። ልብሰ ተክህኖ ልብሰ ተክህኖ ነው። ቤተ መቅደስ ገብቶ እግዚአብሔርን ለመቀደስ ቅዱስ ልብስ ይልበሱ። ቅዱስ ልብስ ልብሰ ተክህኖ። በዚያ ላይ ዝም ብለን ይህንን አማረን ብለን የምንተበትበው ትብትብ ወይም ድሪቶ የለም። ልብሰ ተክህኖ ልብሰ ተክህኖ ነው። የተቀደሰ ነው። የተባረከ ነው። ተባርኳል፣ ተቀድሷል። ያለብሶ እግዚአብሔር የተቀደሰ ልብስ ለብሰው ልብሰ መቅደስ አለ። መቅደስም ይላል። የመቀደሻ ልብስ መቀደሻ ልብስን እሱን ለብሰው ገብተው ይቀድሱ። ኪያዬ እኔን ይቀድሱ። እግዚአብሔር ልንቀድስ ስለምንገባ ከመቀደሻ ልብስ በላይ ሌላ ልብስ አያስፈልግም። አንዳንድ ድርቶ የሚያበዙ ሰዎች አሉ። ከየት እንዳመጣ አይታወቁ። ለነገሩ ስርዓቱን ሳያውቁት ለባሽ ስለሆኑ ነው። ለዚህ ነው ማንኛውም ሰው ወደ ክህነት ሲመጣ የዚህን ስርዓቱን ጥንቅቅ አድርጎ ማወቅ አለበት የሚባለው። እንደው መቀደስ ስለቻልን ብቻ እንደው ገብቶ መቀደሱ ጥሩ አይደለም። መጀመሪያ ስርዓቱን ማወቅ ያስፈልጋል። የለበስነው ልብስ መተርጎም አለብን። የለበስነው ልብስ መተርጎም፣ በለበስነው ልብስ ላይ ምን ይጨመራል፣ ምን አይጨመርም፣ ጭማሪ ያስፈልገዋል አያስፈልገው፣ ይሄ መለየት የምንችለው መጽሐፍ ቅዱሱን በደንብ ስንረዳው ነው ማለት ነው። እኔ የሚቀደስበትን ልብስ የሚቀድሱበትን ልብስ የመቅደስ ልብስ ለብሰው ይግቡ እና ይቀድሱ ነው የሚለው እግዚአብሔር። ወዝውቱ አልባስ ዘይገብሩም
መልበስ እነኚህ ልብስ ሰሪዎች የሚሰሩት ልብስ እንዲህ ነው አለ። ጶደሬ ግምጃ ያማረ የተዋበ ልብስ ነው። ዲርማንቅ ዘልብስ ዘሐቆቂናት እንዲሁም ደግሞ በልብሱ ላይ የምናደርገው ደግሞ ሞጣይት የምንለው ነው። ዲርማንቅ የምንለው ሞጣይት ነው። ዘሐቆቂናት ቅናተ ትገብር ሁለቱ ያ ማለት ደግሞ ቀበቶ የምናደርገው የምንታጠቀው ነው በልብሱ ላይ። ለአሮን አልባሲው ቅዱስ ወለደቁ በዚህ ሰው ሊተ ለኔ ሲሰውልኝ ለአሮንና ለልጆቹ ይሄ ልብስ ይለበስ። አሁን ከዚህ ላይ ሶስት መሰረታዊ ነገር አስቀምጧል። ልብሰ ተክህኖ እንለብሰዋለን። በልብሰ ተክህኖው ላይ ሞጣይት የምናደርገው ልብሰ ተክህኖ ለብሶ የሚቀድስ ብቻ ነው፣ ሌላው አይመለከተው። በዚያ ላይ ይለብሳሉ ሊያገለግሉ ሲገቡ። ያንንም ብቻ አይደለም ቅናት አለው። ሁለቱን አይጓህዶ የምንታጠቅበት የዚህ የልብሱ የመቀደሻው ልብስ ቅናት ሁሉ አለው። እንታጠቀዋለን ማለት ነው። ያ የምንታጠቀው ዋናው ዓላማው ምንድነው? አንደኛ እንቅፋት እንዳይመታን ነው። ታች ወርዶ በእኛ ልክ ላይሆን ስለሚችል ልብሱ እንቅፋት መጥቶ እንዳንደናቀፍ፣ አገልግሎቱም እንዳይደናቀፍ፣ አገልጋዮቹ የሚገለገሉትም የሚያገለግሉትም እንዳይደናቀፉ እንቅፋት እንዳይሆን ነው። ጥንቅቅ ብሎ ማገልገል ስለሚያስፈልግ ማለት ነው። አገልጋይ ወይም የቤተ መቅደስ አገልጋይ ምድራዊ መልአክ ስለሆነ መልአክ ይፋጠናል አገልግሎት። እነሱም በመቅደስ የሚፋጠኑ ስለሆነ እንቅፋት እንዳይገጥማቸው፣ ሌላው እንቅፋት እንዳይሆኑ። ወሙንቱ ይነሱ ወርቅ ወያክንተ ወርቅን እንደ ያክንትን እነሱም ወህብረ ከብድንም ወለየ እንደዚሁም የቀጭን ልብስም ክኡበ ወፊሶስ ከአረንጓዴ የሆነ ወይ ገብሩ ኤፉደ መጎናጸፊያ ወርቅ ከወርቅ የተሰራ ወያክንት ከያክንት የተሰራ ወህብር ከብድ ከከብድ የተሰራ ወላይ ከቀጭን ልብስ ወፊሶስ ፍቱን በግብረ መርፍ በመርፊ የተሰራ ወግብረ ምዕናም ብዑድ ልዩ የሆነ የተሰራ በሸማኔ የተሰራ ወይም በባለሙያ የተሰራ ክልኤተ ይኩን መታከፊሁ በግራና በቀኝ በትከሻው ላይ ሁለት የሆነ ለትላጸቀ በአይኖን የሚገናኙ ሁለቱን የሚገናኙ አሐቲም ክልኤሆን ገጽ ግብረቶን አንዷ ደግሞ ከሁለቱም የተሰራች በመካከል ያለች ማለት ነው። ያ ማለት ምን ማለት ነው? በዚህና በዚህ ሆኖ የሚደረገው ግን አንድ ወጥ የሆነ በዚህና በጀርባና በፊቱ የሚገናኝ ሞጣይት የምንለው በኋላ የሚወርድ በፊትም የሚወርድ ነገር ግን በዚህ በትከሻና በትከሻ ሊገለጥ የሚችል በቀሚስ ላይ የሚለበስ ማለት ነው። እርሱን አዘጋጅተው ይልበሱ ወደ ቤተ መቅደስ አገልግሎት ሲገቡ። ወነሳ ክልኤተ አይባነ መረግድ እነሆ እብነበረድ ድንጋዮች ሁለት ያዝ ላይለ ወግድፍ ላይለ አስማተ ደቂቀ እስራኤል በእስራኤል ልጆች ስም ላይም ያንን አስቀምጥ። ስድስቱ አስማት ውስተ አሐዱ እብን ስድስቱ በአንድ ድንጋይ ወስድስቱ አስማት ላይለ አሐዱ እብን ስድስቱ ደግሞ በአንድ ድንጋይ 12 ማለት ነው። በበአዝማዲሆሙ በየነገዳቸው እሱን አዘጋጃል። መታሰቢያነቱ እነሱ መረሳት ስለሌለባቸው እንደዚህ አድርጎ የሚሰሩ ሰሪዎችን አሰራ። ዋሃዝ ወርቅ ታነብሮሙ ይላል። ታነብሮሙ ታነብራቸው ታስቀምጣቸው ዘንድ ወይም እንድታስቀምጣቸው ለክልኤቱ አይባን ውስተ ክልኤሆሙ ወታሕተ ክነፊሁ ተዝካረ በእንተ ደቂቀ እስራኤል እነኚህ በክንፍ ስር አስቀምጣቸውና ለእስራኤል ልጆች መታሰቢያ ይሆኑ ዘንድ። ወይነስ አሮን አስማቲሆሙ አሮን ስማቸውን በቅድመ እግዚአብሔር ላዕለ ክልኤቱ መታክፍቲሁ ወተዝካረ በእንቲአሆሙ በግራና በቀኝ በሁለት ትከሻው መካከል ያን ተጽፎ አስማታቸው ይቀመጣል። የነሱ ይቀመጥ መታሰቢያቸው ይሆን ዘንድ በዚህ በኩል በቀኝ በኩል 6 በቀኝ በኩል 6 የ12ቱ ነገደ እስራኤል አስማታቸውን በልብሱ ላይም ይጻፍበት ብሎ እግዚአብሔር ሕግ መስራቱን ነው። ወተገብር አራዊተ ምድር ወርቅ ንጹህ ከምድር አራዊትም ከወርቅ ንጹህ ትሰራለህ። ወአግብር ክልኤተ ሰናስል ወርቅ ንጹህ ድሙር ይሄንንም ደግሞ የተቀላቀሉ ሁለቱንም እነሱን አንድ የሆኑትም ደግሞ እነሱንም ከወርቅ አሰራ፣ ንጹህ ከሆነ ወርቅ አሰራ። ወተገብር ሎጊዮ ዘፍት ግብረ ምዕናም ልዩ የሆነ በባለሙያ የተሰራ ሎጊዮ የሚባል ልብስንም አዘጋጅ። እርሱንም ልበሱት
በማለት አጠቃላይ ልብሰ ክህኖ እንዴት መሰራት እንዳለበት እነማን መሰራት እንዳለባቸው ያሰራር ስልቱንና ጥበቡን እንደገናም ደግሞ ከተሰራ በኋላ እንዴት ለብሰው እግዚአብሔርን እነሱ ቅዱስ ልብስ ለብሰው መቀደስ እንዳለባቸው በዝርዝር ይነግረናል። ለአሮን ወሶበይ በግ ውስተ ቤተ መቅደስ ቅድመ እግዚአብሔር አሮን ወደ እግዚአብሔር ቤት በሚገባበት ጊዜ ያ በአሮን ፍትሆም ለደቂቀ እስራኤል በውስተ እንግዲያሁ ቅድመ እግዚአብሔር ዘዘርፍ ዘወትር እግዚአብሔርን በሚያመሰግንበት ጊዜ የእስራኤል ልጆችን ስም አሮን ወደ ቤተ መቅደሱ ያስገባ ይልና የመጀመሪያው አንቀጽ ከዚያን ቀጥሎ ወትገብር ዘጶደሬ መልበስ የጶደሬ ልብስ ታዘጋጃለህ ግምጃ ማለት ነው። ዘኩለንታው በያክንት የተዘጋጀ ዋፈ መልበስቱ እምኔሁም የልብሱ አፍ ከላይ መግቢያው ማለት ነው የምንለብስበት አንገቱ ወይኩን ማይከል በአውደ አፈ መልበስቱ ይትገበር ግብረ ምዕናም ወድማሪሁ አንሙ ሙስቴቱ ከመእይት ፈተክ እንዳይቆረጥ አድርጎ በመካከሉ በቀኝና በግራ እንዳይቆረጥ አድርጎ ከላይ ክብ የሆነ የአንገት መልበሻ ያለው እርሱን አድርገው ይስሩ። ይህን ተደርጎ የተሰራ እነሱ ካህናቱን እሱን ለብሰው እግዚአብሔርን ማገልገል እንዳለባቸው ይነግረናል። ሌላው ወጸናጽላተ ወርቅ በማይከሎም የሚንሿሿ ደግሞ ይዘጋጅለት። አሁን የልብሱን ዲዛይን ነው አጠቃላይ እየነገረን ያለው። አሁን በትከሻና በትከሻው ኑሮ እንደ በዚህና ወደ ታችና ወደ በግራ በኋላና በፊት የሚገባ ያንም ወጣይቱን ተናገረ። በግራና በቀኝ እንዳይቆረጥ አለ። አስማተ በዚህ 6 የ12ቱ ነገድ እስራኤል አስማት ስም ይጻፍበት ለመታሰቢያነት አለ። ከዚያም በኋላ ደግሞ አሁን እየነገረን ያለው ደግሞ ጸናጽል ያድርጉለት ማለት ጸናጽል ማለት የሚንሿሿ ሻውራ እንደ ማለት ነው። የሚንሿሿ አለው ልብሰ ተክህኖ ላይ የሚንሿሿ አለው። ለጊዜው እንዲህ በሊቃነ ካህናቱ አማካኝነት በቤተ መቅደስ እግዚአብሔር ድምጽ ያሰማናል ሲሉ ነው። ድምጽ ያሰማናል እግዚአብሔር። ፍጻሜው ግን ያው ከመቤታችን ጋር የሐዋርያት ምሳሌ ነው። መጀመሪያ የነቢያት ምሳሌ ነው። ወርዳል ይወለዳል የሚል አዋጅ ስላለ ያን አዋጅ የሚያውጁ ናቸው እነኛ መንሿሿታቸው ልብስ ላይ ከአሮን ልብስ ላይ። ከዚያ እንደገና ደግሞ በሐዲስ ኪዳን ስናመጣው የመቤታችን ምሳሌ ሆኖ በአማን ወላዲተ አምላክ ብለው ሐዋርያት በዓለም ማወጃቸውን ይሄን አዋጅ ነው የሚነግረን ማለት ነው። ጸናጽል የሚለው የሚንሿሿውን በልብስ ላይ ያለው መርገፍ ነው። ወይ ገብር አሮን ሶበይ ሰው በቃል ዘይሰም እንዘ ይበጉ ውስተ ቤተ መቅደስ ቅድመ እግዚአብሔር እንዘሂ ወጽ ከማሁ ከመይሙት እንዳይሞት ይህን ሳያደርግ እንዳይገባ ለአሮን የተነገረው ሕግና ስርዓቱን ጠንቅቆ መግባት እንዳለበት ወደ ቤተ መቅደሱ። ከዚህ ስርዓት ግን ዝንፍ የሚል ሞት እንዳለበት ለአሮን በግልጽ ተነገረው። ወትገብር ቆጽለ ወርቅ ረቃቀ ወርቅ ንጹህ ከንጹህ ወርቅም በዚያ ላይ ታስቀምጥበታለህ። ወትገብር ውስጤቱም በዚያም በውስጡ ታስቀምጣለህ። አራያ ማይተም ቅዱስ ለእግዚአብሔር የተቀደሰውን ልዩ የሆነ ማይተም እሱን ታስገብታለህ። ወይም የተጻፈ ጽሑፍን ወታነበራ ዲበዘ ህብረት ያክንት በዚያም ደግሞ በያክንት የተሰራ አድርገህ ወታነበራ ዲበ አክሊል ውስተ ፍጽሙ በፊቱም ደግሞ አክሊል ታዘጋጅለትና በአክሊሉም ደግሞ ያችን ታደርጋታለህ። ከያክንት የተሰራ አሁን የልብሰ ተክህኖውን ጨረሰና ወደ አክሊል መጣ። ልብሰ ተክህኖ ብቻ ለብሶ ደግሞ አይገባም፣ አክሊል ማድረግ ያስፈልጋል። ቅድመ እግዚአብሔር ሲቆም ወይኩን ውስተ ፍጽሙ ለአሮን በአሮን ፊት ላይ ራስ ላይ ይሁን ያ ወይንሰ አሮን ኃጢአተ ህዝብ ለቅዱሳን ለቀደሱ ደቂቀ እስራኤል እምኩሉ ሀብት ወቅድስና ሆም ከቅድስነታቸው ማለትም ከዓለም ተለይተው ለእግዚአብሔር ያቀረቡትን መስዋዕት አሮን ተቀብሎ ያንን መስዋዕት ያድርግ። ወይኩን ውስተ ፍጽሙ ለአሮን ስጦ ለእግዚአብሔር የተሰጠ ቅድመ እግዚአብሔር አሮን በፊቱ ያንን ያድርገው፣ ይህንን ያዘጋጅ። ወታለብሶ ለአሮን ሁከ ይህንንም ሁሉ ልብስ አዘጋጀ በኋላ ለአሮን ወንድምህ አክሊሉንም ልብሱን ታለብሰዋለህ። ለሙሴ ነው እግዚአብሔር መመሪያ እየሰጠ ያለው። ወለደቂቅሂም ስለሁም ለደቂቁሂም ስለሁ ለደቂቅሂ ለልጆች ወለደቂቁሂ ለልጆቹ ከሱ ጋር ወቅብኦም እነሱንም ቀባቸው። ወባርኮም ከመይሱ ሊተ ይሰው መስዋዕት ያቀርቡልኝ ዘንድ እነሱንም ባርካቸው ለያቸው። ወከማሁ ለይልበስ አሮን ወደቂቁ ሶበ ይበጉ ውስተ ደብተራ ወደዚያ በሚገባ ጊዜ አሮንና ልጆቹ ይህንን ይልበሱ። ወሶበ ይበጉ ይሱ ውስተ ምሥዋዕ ቤተ መቅደስ መስዋዕት በቤተ መቅደሱ በሚሰዋበት ጊዜ ወያምፁ ላዕሌሆሙ ኃጢአተ ከመ ይሙቱ ሕግ ለዘዘልፍ ሎቱ ለፍሬሁም ድሬሁ ለዘላለም ለልጆቹ ሁሉ እየተሰጠ ይህንን ስርዓት ሳያፋልሱ ለዘላለም እንዲኖሩ ለእስራኤል ሕግ ሆኖ የተሰራ ሕግ ነው ብሎ
ይሄን አጠቃላይ ያለባበስ ሕግና ያው በተለይ ልብሰ ተክህኖና አክሊል የተሰጠ ልዩ ስጦታ ከእግዚአብሔር የተነገረ በእግዚአብሔር የተሰጠ የቤተ መቅደስ ልዩ አገልጋይ እንደሆነ የሚቀድሱ ሁሉ ለብሰው የተቀደሰ ልብስ ለብሰው እግዚአብሔር መቀደስ እንዳለባቸው በዝርዝር እግዚአብሔር የነገረን ነው። የመከረን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆይ።